ቃሉ ስመጣ በቃሉ መዶሻ በኢየሱስ ስም የተቀጠቀጠ ይሁን። ዝም ብለን ገብተን እንድንወጣ ያደረገን የተጠናወተን ነገር ዛሬ ከቃሉ ኃይል የተነሳ በኢየሱስ ስም ይልቀቀን። ቅድም ወገኖች ሲዘምሩ በቃ ከምንም በላይ የምታስፈልገን አንተ ነህ አይደለ? በቃ ምንም ባይኖር ምቾታችን አንተ ነህ። ይሄ በኢየሱስ ስም በቃሉ ኃይል ይግባል። አሜን። እግዚአብሔር ሆይ እኔና በአንተ የተወደደ ይህ ቅዱስ ጉባኤ በፊት ያለን የቀደስከንም ልጆችህ ያደረከንም አንተ ነህ። ስም የተባረከ ይሁን። እናመሰግንሃለን። ይህን እድል ሰጥተናል። ስምህ ይባረክ። በዚህ ከተማ አትኖሩም፣ በዚህ ምድር ላይ አትኖሩም፣ በዚህ ቤተክርስቲያን ላይ አታመልኩም ተብሎ እግዚአብሔር ወይ አዋጅ ከወጣ ጥቂት ወራት አልፈዋል። እኛ ግን አሁንም አለን። ስምህ ይባረክ። ሃሌሉያ። ስምህ ይባረክ። ሃሌሉያ። በዚህ የቅዱሳን አምልኮ አለ። ስምህ ይባረክ። በዚህ አሁንም መዝሙር አለ። ስምህ ይባረክ። ጠላት እነቅላለሁ ብሎ አሰበ። በነካም ቁጥር እየተነቀለ ስለሚሄድ እያለቀ ስለሚሄድ እናመሰግንሃለን። ልነቃንቀም በሞከረ ቁጥር የሱ ስም እየላላ እየተነቀለ ስለሚሄድ እናመሰግንሃለን። ቅዱሳን ይተከላሉ፣ ፍሬ ያፈራሉ። በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬ ጉባኤ ሞልቶ አለ። አንተ አድርገሃልና ስምህ ይባረክ። ወንድሞቼ እህቶቼ የሚያልፉበት ችግርና መከራ ሊኖር ይችላል። ጌታ ሆይ ሐዘንን የሚያስረሳ ማጣትን የሚያስረሳ ሃሌሉያ፣ ጭንቀትን የሚያስረሳ ለቅሶን የሚያስረሳ ያንተ መንፈስ ያንተ ቃል በዚህ አለ። ሞገስ ያለው ፊት ከኛ ጋር ስላለ እንደዘመርነው እናመሰግንሃለን። እንድትናገረን እንፈልጋለን። ሁላችንም በፊት አለን። መንፈስ ቅዱስ አንተ አስተምረን። የሁላችንንም ልብ በመንፈስና በቃልህ ንቃ። እንዳንማር የሚከለክለን እግዚአብሔር ሆይ በጊዜ የገደበን፣ በአእምሮ የገደበን፣ በጾታ የገደበን፣ በባህል የገደበን፣ ከቃል ውጪ ያደረገ ሕይወታችንን ወደ ጥፋት የሚወስድ ዛሬ በኢየሱስም የተባረረ ይሁን። በኢየሱስም ይባረክ። በኢየሱስም ይባረክ። ሰላም ለኛ ይሁን፣ ጥፋት ለሱ መንግስት ይሁን። እናመሰግንሃለን። አንተ አስተምረን በኢየሱስ ስም ሃሌሉያ። ክብር ለጌታ ይሁን። ያው ይሄንን ትምህርት ስንማር ብዙ ጥቅሶችን ማንሳት እንችላለን፣ ግን ትልቅ መሰረት አድርገን ብንማረው ዘፍጥረት ምዕራፍ 2 ቅድም ያነበብነውና ኤፌሶን ምዕራፍ 5 ወደ ቤትም ሄዳችሁ ለምታጠኑ ሰዎች ከ21 ጀምሮ ያለውን ቃል ነው። ዘፍጥረት ምዕራፍ 2 ስናነብ ቁጥር 18 ምንድነው የሚለው? ሰው ምን ይሆን ዘንድ ብቻውን ይሆን ዘንድ ምን አይደለም መልካም አይደለም። ስለዚህ ለሰው ምን እንፍጠርለት? የሚመቸውን እንደማን ያለው እንደራሱ ያለውን ምን እንፍጠርለት? ረዳት እንፍጠርለት። ቁጥር 19 ላይ ስናነብ አዳም በምድር ላይ ለነበሩ እንስሳት አራዊቶች ሁሉ ምን አወጣላቸው? ስም አወጣላቸው። እግዚአብሔር ወደ እሱ አወጣና ስም አወጣላቸው። ከዛ ስም አወጥተው ላም፣ በሬ፣ በግ፣ አውራ በግ። ይሄኛው ቋንቋ ነው። በየትኛው ቋንቋ እንዳወጣ ባናቅም ግን ለወንድና ለሴት ተገቢውን ስም ምን አደረገ? አወጣና ዞር ብሎ ሲያይ ሱስ ብቻውን ነው። ለአዳም ምን አልነበረም? እሱን የሚመስል ረዳት አልነበረም። እዛ ጋር ሁለት ነገር አስባለሁ። አንዱ እግዚአብሔር የፈጠረውን ፍጥረት ሁሉ የፈጠረው ማን ነው? እግዚአብሔር አይደለ? ለምን ራሱ ስም ያወጣ? ግን ስም ያወጣ ወዴት ነው ያወጣው? ወደ አዳም። እግዚአብሔር አዳምን የፈጠረበት ዓላማ አለ። እግዚአብሔር አዳምን ምን ያደረገበት የፈጠረበት ዓላማ አለ። እስቲ ምዕራፍ 1 ከ26 እስከ 29 አንድ ሰው ያንብብልኝ። ምዕራፍ 1 ዘፍጥረት ምዕራፍ 1 ከ1 እስከ 29 ማን ደርሷል? አስተናነስ አንብብልኝ። ቁጭ እንዳለ ነው። ከ26 እስከ 29 እግዚአብሔርም አለ፣ ሰው በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣
ወንድና ሴት አድርጎ ፈጠራቸው። እግዚአብሔርን ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሉአት፣ ግዙአትም፣ የባሕር ዓሦችንና የሰማይ ወፎችንም በምድር ላይ የሚንቀሳቀሱትንም ሁሉ ግዙአቸው። እግዚአብሔርም አለ፣ እነሆ መብል ይሆንላችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍንም ፍሬ የሚያፈራውንና ዘር ያለውን ዛፍ ሁሉ ሰጠኋቸው። ለምድርም አራዊት ሁሉ፣ ለሰማይ ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾች ሁሉ የሚበቅለው ሐመልማል ሁሉ መብል ይሆንላቸው። እንዲሁም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግም መልካም ነበር። ማታም ሆነ ጠዋትም ሆነ ስድስተኛው ቀን። አሜን። ክብር ለጌታ ይሁን። በዚህ ስፍራ የምናየው እግዚአብሔር ሰውን በመልኩ እንደ ምሳሌው ምን አደረገ? ፈጠረ። ከዛ ምንና ምን አድርጎ ፈጠራቸው ይላል? ወንድና ሴት አድርጎ ፈጠራቸው። ሲፈጠር ደግሞ የሰጣቸው ነገር አለ። 3 ትልልቅ ነገሮች አሉ እግዚአብሔር የሰጣቸው። አንደኛ በምድር ላይ ምን ብሏል? ብዙ። ሁለተኛስ በምድር ያለውን ሁሉ ምን አድርጉ? ብዙ። ከዛ በምድር ያለውን ነገር ሁሉ ምን አድርጉ? ብሉ። እነዚህ 3 በረከቶች ከእግዚአብሔር የተሰጡ ናቸው። እግዚአብሔር ግን የመጀመሪያ የሰጠው ቀዳሚ በረከት ሰውን በምኑ መፍጠሩ ነው? በመልኩና በምሳሌው መፍጠሩ ነው። ሰው በእግዚአብሔር መልክና ምሳሌ ተፈጠረ ማለት እግዚአብሔር ቅዱስ ነው፣ እግዚአብሔር ጻድቅ ነው ይላል መጽሐፍ ቅዱስ። ሰው ጻድቅ እንደሆነ ቅዱስ እንደሆነ ነው እግዚአብሔር የፈጠረው። በ6 ቀናት ውስጥ የፈጠራቸውን ፍጥረታት ሁሉ እግዚአብሔር ለማን አሳልፎ የሰጠው? ለሰው ልጅ ነው። ሰውን በምን ፈጥሮ? በምሳሌው መፈጠር ማለት እግዚአብሔር ቅዱስ ነው፣ እግዚአብሔር ጻድቅ ነው። ስለዚህ ሰው ምን እንደሆነለት ነው የሚፈልገው? እግዚአብሔር ቅዱስና ጻድቅ እንደሆነ ይፈልጋል። ለዚህ መንፈስ ቅዱስን ሰጠው። ከዛ ባረካቸው ይላል። ምን እንዲሆኑ? እንዲበዙ ባረካቸው። ቀጥሎስ እንዲገዙ፣ እንዲበዙ፣ እንዲበሉ። እዚህ ጋር አንድ ነገር እንድናይ ፈልጋለሁ። እነዚህ ስጦታ ናቸው ከእግዚአብሔር። መብላትም መብዛትም መግዛትም ለሰው ልጆች ከእግዚአብሔር ምንድን ናቸው? ስጦታ ናቸው። ከዛ ሁሉ በፊት ግን ትልቁ ስጦታ እግዚአብሔር ሰውን በራሱ መልክ መፍጠሩ ነው። ክብር ለጌታ ይሁን። ስለዚህ የእግዚአብሔር ልጅ መሆን ከመብላት ይበልጣል። የእግዚአብሔር ልጅ መሆን ባለስልጣን ከመሆን ይበልጣል። የእግዚአብሔር ልጅ መሆን ከመብዛት ይበልጣል። እየገባን ነው? እግዚአብሔር 3 ነገሮች ሰጥቶናል። እስቲ አብረን እንበል። አንደኛው ምንድነው? መግዛት ነው አይደል? ሁለተኛስ መብዛት ነው። ሶስተኛ መብላት ነው። ይሄ ሁሉ ለሰው ልጅ ከማን የተሰጠ በረከት ነው? ከእግዚአብሔር። ገና ሳንፈጠር ይሄ ሁሉ እንደሚያስፈልገን ማን ያውቃል? እግዚአብሔር ስለሚያውቅ አዳም ለምኖት እንዴ ያሉ የሰጠው ስጠኝ ብሎ ጠይቆት ነው አይደለም። እንደሚያስፈልገው ስለሚያውቅ እግዚአብሔር እነዚህን 3 በረከቶች ያለማንም ጸሎት ያለማንም ጥያቄ ለሰው ልጅ ሰጥቷል። ክብር ለእርሱ ይሁን። መብዛት፣ መግዛት፣ መብላት በህይወታችንም ስንኖር ሁልጊዜ የምንፈልገው ነገር ነው። ብዙ ጊዜ ለመብላት ስንል፣ ባለስልጣን ለመሆን ስንል፣ ደግሞ ለመብዛት ስንል የማይገባ ነገር ስናደርግ እንገኛለን። ግን ከማን የተሰጠን በረከት ነው? ስለዚህ እግዚአብሔር ከሱ ጋር ትክክለኛ ግንኙነት እንድኖረን ይፈልጋል። ለዚህ ነው በምኑ የፈጠረን? በመልኩ የፈጠረን። መብላትም መብዛትም መግዛትም ከእግዚአብሔር ኋላ ናቸው። እሱን ከመፈለግ ምንድን ናቸው? ኋላ ናቸው። ማን ይቀድማል? ሰውን በምናችን? በመልካችን እንደምናችን እንደ ምሳሌያችን ምን እናድርግ? እንፍጠር። ቀጥሎ ደግሞ ምን እንስጠው? በምድር ላይ ያለው ስልጣን ይባል መብዛት ቢሆን መብላት ቢሆን እግዚአብሔር በፈቃዱ በውዴታው ለማን የሰጠው በረከት? ለሰው ልጅ የሰጠው በረከት። ለዚህ ስለ ጋብቻ ከመሄዳችን በፊት እዚህ ጋር ነው መነሳት ያለብን። መሰረታችን እዚህ ጋር ነው። እግዚአብሔር ሲፈጥረን ምንድነው ያሰበልን? እግዚአብሔር ራሱን ሰጥቶናል። ሃሌሉያ። እግዚአብሔር ከሚሰጠን ስጦታ ይበልጣል። ዛሬ ይሄ ቃል ይሄ ትርጉም ይግባል። አሜን። ብዙ ጊዜ ለመብላት ስንል፣ ብዙ ጊዜ ለመብዛት ስንል፣ ብዙ ጊዜ
ለመግዛት ስንል በእግዚአብሔርም ላይ በሰዎችም ላይ በወዳጆቻችን ላይ በትዳር አጋሮቻችን ላይ በተፈጥሮ ላይ የማይገባ ነገር እናደርጋለን። አንድ ምስጢር ይባል። እነዚህ ነገሮች ሁሉ ከማግኘት የእግዚአብሔር ልጅ መሆን ይበልጣል። በእግዚአብሔር መወደድ ይበልጣል። ሃሌሉያ። እግዚአብሔር መልኩን ሲሰጠን ባህሪውን አጋርተናል። መጽሐፍ ቅዱስ እግዚአብሔር ፍቅር ነው ይላል አይደል? እኛ አፍቃሪዎች እንድንሆን ያ እግዚአብሔር ያንን ፍቅር ሰጥቶናል። እግዚአብሔር ቸር ነው ይላል አይደል? መጽሐፍ ቅዱስ ቸርነት ከእግዚአብሔር የምንጋራው ምኑ ነው? መልኩ ነው። በጎነት፣ መልካምነት። እግዚአብሔር መልካም ነው። በመከራ ቀን ምንድን ነው? በእርሱ የምታመኑት ምን ያደርጋል? ያውቃል። መልካምነትን እግዚአብሔር ለሰው ልጆች ሰጥቷል። እግዚአብሔር ያልሰጠንን በመጣል የሰጠንን በማንሳት እግዚአብሔር ይባርከን። ያ መልካችን ነው። ፍቅር መልካችን ነው። ቸርነት መልካችን ነው። ታማኝነት መልካችን ነው። ከማን የተቀበልነው? ከእግዚአብሔር የተቀበልነው። እግዚአብሔር ያላጋራ የራሱ የሆኑ ባህሪያት አሉት። እግዚአብሔር ሁሉን ቻይ ነው። ሰው ሁሉን ቻይ አይደለም። እግዚአብሔር ሁሉን አዋቂ ነው። ሰው ሁሉን አዋቂ አይደለም። እግዚአብሔር በአንድ ጊዜ በሁሉ ስፍራ ይገኛል። ሰው በአንድ ጊዜ በሁሉ ስፍራ አይገኝም። ሰው በእድሜ በጊዜ በቦታ ምን የሆነ ነው? የተወሰነ ነው። እግዚአብሔር ግን ያልተወሰነ አምላክ ነው። ስሙ ይባረክ። እግዚአብሔር የመልካም ነገሮች ሁሉ ፈጣሪ ነው። የምን ነገሮች አልኩ? መልካም ያልሆነውስ ማን ፈጠረ ልትሉ ትችላላችሁ። ያው ትምህርት ቤት ስላልሆነ ጥያቄና መልስ ስለማይኖር መልካም ያልሆኑ ነገሮች የመጡት ከሰው ልጆች ውድቀት የተነሳ ነው። መጨረሻውን ስደመድር ቅድም ፓስተር ሲያለ ሁሉም እግዚአብሔር የፈጠረው ምን እንደሆነ አየለ? መልካም እንደሆነ አየለ። ምን እንደሆነ አየ? ከዛ ስንተኛ ቀን? ስድስተኛ ቀን። እግዚአብሔር በስንት ቀን ነው ስራውን ያጠናቀቀው? በስድስት ቀን ነው። እስከ ስድስተኛ ቀን ድረስ የፈጠራቸውን ነገሮች ምን እንደሆኑ ያያል? መልካም እንደሆኑ አየለ። ለዚህ እግዚአብሔር የመልካም ነገሮች ሁሉ ፈጣሪ ነው። ክብር ለሱ ይሁን። መልካም ስለሆነ እግዚአብሔር በመልካምነቱ እኛን በምኑ ፈጥሮናል? በመልኩና በምሳሌው ፈጥሮናል። እና ወንድና ሴት ተፈጥረዋል። ምዕራፍ 2 ላይ ደግሞ ምዕራፍ 1 ላይ ወንድና ሴት አድርጎ ምን አደረጋቸው? ፈጠራቸው ይልና ምዕራፍ 2 ላይ ደግሞ ሄዶ ምን ይላል? ሰው ብቻውን ይሆን ዘንድ ምን አይደለም የሚመቸውን ረዳት ምን እናድርግለት? እንፍጠርለት። ስል ምን ማለት ነው? ምዕራፍ 1 ላይ ወንድና ሴት ይላል። እዚህ ጋር ደግሞ ብቻውን ነው ይላል። ምን ማለት ነው? እግዚአብሔር ወንድና ሴትን ፈጥሮ ሴት ማን ውስጥ ነበረች? አዳም ውስጥ ነበረች። አዳም ውስጥ ነበረች። ምዕራፍ 2 ላይ እግዚአብሔር የተፈጠረችውን ሴት ከማን ውስጥ ነው ያወጣው? ከአዳም ውስጥ አወጣ ማለት ነው። ስለዚህ እግዚአብሔር ሌላው የሰጠን ሁለተኛው ነገር ትዳር ነው። ትዳር ነው። ሰው ብቻውን ይሆን ዘንድ ምን አይደለም መልካም አይደለም። ይሄ በረከት ከማን የመጣ በረከት ነው? ከእግዚአብሔር የመጣ በረከት ነው። ለዚህ ነው የግል ህይወታችንን በመልኩ በምሳሌው ስለተፈጠረ አስፈላጊ የሆነ ነገር ሁሉ ተፈጥሮልን በማን መልክ ስለተፈጠረ? በእግዚአብሔር መልክ ስለተፈጠረ መልካችንን መጠበቅ አለብን ማለት ነው። ይሰማል? ምናችንን? ምንድነው መልካችን? ጽድቅና ቅድስና ነው። ሃሌሉያ። መልካችን ምንድነው? እስቲ ጽድቅና ቅድስና ነው በሉ። ጽድቅና ቅድስና ጻድቅ እንድንሆን ቅዱስ እንድንሆን እግዚአብሔር የራሱን መልክ ሰጠን። ጽድቅንና ቅድስናን ከህይወታችን የሚያወጡ ነገሮች በመልካችን ላይ የሚመጡ ነገሮች ናቸው ማለት ነው። ለዚህ ነው ህይወታችንን ምን ማድረግ ያለብን? መጠበቅ ያለብን። ስለ ትዳሬ ከማሰቤ በፊት እኔ ከማን ጋር ስላለኝ ንብረት ማሰብ አለብኝ? ከእግዚአብሔር ጋር ላለኝ ንብረት ማሰብ አለብኝ ማለት ነው። ኤፌሶን ምዕራፍ 5 ቁጥር 21 ላይ እናንተ ታነባላችሁ። እርስ በርሳችሁ በክርስቶስ ፍርሃት ምን ሆኑ ይላል? የተገዛችሁ። ስለ ባልና ስለ ሚስት ነው እዛ ጋር ያወራው። በማን ፍርሃት? ማንም በመፍራት ትዳር ውስጥ ማን ይፈራል ማለት ነው? በግል ህይወት ኑሮ ማን ይፈራል? ትዳርን ለራሳችን ጥቅም የምናስበው ሳይሆን ለማን ክብር የምንጠብቀው ነው ማለት ነው? ለእግዚአብሔር ክብር የምንጠብቀው። በትዳር ውስጥ እግዚአብሔር ትልቅ ዓላማ አለው። የመጀመሪያው ዓላማ ሰው ምን እንዳይሆን ነው? ሰው ብቻውን እንዳይሆን። ሌላስ ዓላማ ምንድን ነው? ሰው እንዲበዛ። ሌላስ እንዲገዛ።
እሺ ሰው እንደበዛ የሚለውን እናንሳና ትዳር ውስጥ ያገባን ሰዎች አለና ገና ያገቡ ወጣቶች አሉ። መብዛትን ዓላማ አድርገን ትዳር ውስጥ ብንገባ ወይም ደግሞ ልጅ መውለድን ዓላማ አድርገን ትዳር ውስጥ ብንገባ እንደ አጋጣሚ ያ ቤተሰብ ልጅ ባይወልድ ዓላማ ምንድነው? ስንጋባ ምንድነው ዓላማ? መብዛት ነው ብለን ገባን እንበል። ከዛስ ልጅ ምን አልሆነም? አልተወለደም። ዓላማችን መብዛት ምን ይሻላል? ምንድነው የሚመጣው? ምን ይመጣል? ምን ይመጣል? ዓላማ ምን አድርገን ነው የገባነው? ልጅም መውለድ መብዛት አንድ ዓላማ ነው ብለን ትልቁ ዓላማ ነው ብለን ከገባን ሳይወዱ ቆዩ። እነዚህ ሰዎች ምንድነው የሚመጣው? የተለመደ ነው አረበኛ ማለት እንዴት ነው ያልቸገራቸው ሰዎች ጥያቄ መጠየቅ ይጀምራሉ። በተለይ ደግሞ አገር ቤት ታውቃላችሁ። ልጅ እንዴት ነው የነገር መልኬ ፊቴና ያለው ብዬ ስጠብቅ እንዴት ነው ይሄ ቆየ እኮ ይላል። አንድ የዘመድ ልጅ አለ እናቱ ልጅ ካላገባ ብላ አስቸገረችው። ለምንድን ነው ማገባው ማለት ሳልሞት መልኬ ያለች እማ መልክሽን በመስታወት ይሄ መልክሽን በምን ዓላማ ያንን አድርገን ከገባ ምን ሊመጣ ነው ማለት ነው? በብዙዎች ላይ እንደሆነ ሌላ ፍለጋ ልቅም ነው ማለት ነው። የትዳር ዋና ዓላማ ልጅ መውለድ አይደለም። መብዛት የማነሳው ነው። ለአንድ ቤተሰብ ግን እግዚአብሔር የተለየ ዓላማ ሊኖረው ይችላል። ያ ማለት ልጅ አልወለዱም ማለት በዛ ትዳር ውስጥ እግዚአብሔር የለም ማለት አይደለም። ልጅም ባይኖር ትዳር በእግዚአብሔር ሙሉ ነው። ክብር ለጌታ ይሁን። ቁጥር 18 ስናነብ ሰው ምን እንዳይሆን ብቻውን ይሆን ዘንድ ምን አይደለም መልካም አይደለም። ስለዚህ የሚመቸው ረዳትና ልጅ እንፍቀድለት ይላል ወይ አይልም? ምን እንፍቀድለት ነው? ስለዚህ እግዚአብሔር በትዳር ውስጥ የሚሰጣቸው ስጦታዎች ናቸው ልጆች። ክብር ለጌታ ይሁን። ልጆች የማስጦታ ናቸው። እግዚአብሔር በምን ውስጥ መብዛት እግዚአብሔር ሐሳብ ነው። ግን ያ መብዛት ደግሞ የግድ ለሁሉም ላይሆን ይችላል። እኛ ቤት ልጆች ባይኖሩ ምድር መሙላቱ አይቀርም። እግዚአብሔር በእኛ ቤት ደግሞ ምን አለው? የራሱ ምን ዓላማ አለ። ያንን ዓላማ መረዳት ይሆንልን። ምን እናደርጋለን? ዓላማውን በደንብ ካላወቅን እግዚአብሔር በምለው መንገድ አይደለም የምንለው። የእግዚአብሔርን ሐሳብ እንጥሳለን። ትዳራችንን ህይወታችንን ለማን ክብር አንጠብቀው? ለእግዚአብሔር ክብር አንጠብቅም። እግዚአብሔር ስሰጥም እግዚአብሔር ስለሳም ምንድነው? እግዚአብሔር ትክክል ነው። ቅድም እንዳልኩኝ ከመብላት ከመብዛት ከመብዛት የእግዚአብሔር ልጅ መሆን ይበልጣል። ሃሌሉያ። ከኔ ጋር አብረን እንበል ከመብዛት ከመብላት ከመግዛት የእግዚአብሔር ልጅ መሆን ይበልጣል። ይሄ ይግባል። አሜን። በምድር ላይ ይሄ ከገባን ለመብላት ብለን ብዙ ነገር አናደርግም። ለመግዛትም ብለን ከእግዚአብሔር ቃል ውጭ የሆነ ብዙ ነገር አናደርግም። በህይወታችን ማን ይከበራል? ትልቁ ቦታ በህይወታችን ለማን ይሰጣል? ለእግዚአብሔር ይሰጣል። ጌታ ይባረክ። ጌታ ይመስገን። ሰው ብቻውን ይሆን ዘንድ ምን አለ? ምን እንጠራለን? ለዚህ የትዳር ዓላማ ማለት ምን ማለት ነው? ሰው በህይወቱ ማንም ማግኘት ነው። ረዳት ማግኘት ነው። የህይወትን አጋር ማግኘት ነው። የህይወትን አጋር ማግኘት ነው። ሌላው ትዳር ማለት ምን ማለት ነው? ትዳር ማለት ራሱ ምን ማለት ነው? ህይወታችንንም ትዳራችንንም እያየን ያላገቡ ወጣቶች አሉ እዚህ ቤት አሉ እንዴ? እስቲ እጃችሁን አውጡ። ያላገባችሁ ወጣቶች ካላችሁ ብቻ ለማንሳት አይቻልም። እናንተም ተስፋ አላችሁ። ይሄ ቤተሰብ ይሄ ህዝብ ከጥቂት ዓመታት በፊት የወታደር ማሰልጠኛ ሊመስል ትንሽ ነበር የቀረው። ተሰምቷል። ይሄ ቤት ከጥቂት ዓመታት በፊት የምን ማሰልጠኛ? ድሮ የወታደር ማሰልጠኛ ላይ ማን ነው የሚበዛው? ዘንድሮ እየተቀላቀሉ ነው። ጌታ ይመስገን። ታውቋል ሴቶችን መዋጋት እንደሚችሉ ማለት ነው አይደል? አልታወቀም እንዴ? ታውቋል። ጌታ ይባላል። እንግዲህ አሁን ያገቡ ሰዎችን እያያችሁ ነው። ለእናንተም ተስፋ አላችሁ። ግን አንድ ጥያቄ ጠይቃችሁ ታገባላችሁ? ወጣት ብቻ ይናገር። ታገባላችሁ ወይ? ታገባላችሁ? ለምን?
ወይ ጀመራችሁ? ያገባን ለምን እንዳገባን ብታገቡ ለምን እንደምታገቡ በትክክል አላማው ማወቅ በጣም ጥሩ ነው። እዛ ትዳር ማለት ራሱ ምን ማለት ነው? ሰሞኑን ስንነጋገር ትዳር ማለት ምንድን ማለት ነው? የአንድ ወንድና የአንዲት ሴት ምንድን ነው? ጥምረት ወይም ውህደት ነው ብለናል። ባዶ ሃይላንድ ካለ ተባበሩ። ባዶ ሃይላንድ ትንሽ ውሃ ያለበትም ቢሆን ችግር የለም። ከዛ ከዚህ ውሃ እያሳይሻቸው ምሰራውን አንድ ጎበዝ ሰው ደግሞ ፈልጋለሁ። እዚች ጋር ምን እየጨመረችበት ነው? ይታያቸዋል። ምን እየተጨመረ ነው? ከዚህ ውሃ ደግሞ እሱንም ያክል ጨምሩ። ምን እየጨመረችበት ነው? በምን ላይ? አንድ ጎበዝ ሰው ፈልጋለሁ። አንድ ነገር እንዲያደርግልኝ አንድ ሰው ይምጣ። ወሰለም እዚህ ውስጥ ምንድን ነው ያለው? ምንና ምን? ውሃና ጁስ። ውሃና ጁስ ምን ሆኗል? ተቀላቀለ፣ ተዋሃደ አይደል? አሁን አንተ የምታደርግልኝ ነገር እንደዚህ ነው። በዚህኛው ሃይላንድ ውሃውን ብቻ ይቀዳልኝ፣ እሱ ደግሞ በዚህኛው ሃይላንድ ጁሱን ብቻ ይቀዳልኛል። ውሃውን ብቻ ላይ ከዚህ ፊት ወደዛ መልስና ፊታችሁ ወደ ህዝቡ መልሱ። ከዚህ ያለ ነው ብቻ ነው የሚቀዳው። ምን ልግራሱ ቀዳስ ነው ውሃውን ብቻ ነው ጁስ ነው ፈልገው ይቻላል አይቻልም? እሺ እሱ ይችላል። አንተ ጁሱን ብቻ ግራ እዚህ ላይ ጁሱን ብቻ ይቻላል አይቻልም? አጨብጭቡላቸው። ትዳር ማለት ምን ማለት ነው? መዋሃድ ማለት ነው። በተአምር ይሄንን ውሃና ጁስ መለየት የሚችላል የለም። ቅድም ባነበብነው ዘፍጥረት ምዕራፍ 2 ላይ አዳም ለሔዋን ቃል ስገባ የሚለው ነገር አለ። እግዚአብሔር እንቅልፍ ጣለበት። ከዛ በኋላ ሴት አድርጎ ሰራት አይደለ? ሴት አድርጎ ሰራትና ወዴት አመጣ? ወደ አዳም አመጣ። ከዛ አዳም ምን አለ? እቺ አጥንት ከምኔ ናት? እቺ ስጋ ከምኔ ናት? ከስጋዬ ናት። ከወንድ ተገኝታለችና ምን ትባል? ሴት ትባል። ከዛስ ሰው እናትንና አባትን ምን ያደርጋል? ይተዋል። ከምስቱ ጋር ምን ይሆናል? ይጣበቃል። ወይም ደግሞ ይዋሃዳል። ሰው ከማን ጋር? ከምስቱ ጋር። ሁለቱም ስንት ይሆናል? አንድ ስጋ ይሆናል። ይተዋል፣ ይጣበቃል። ከዛ ስንት ይሆናል? አንድ ይሆናል። አሁን ይሄንን ጁስ ውሃና ጨው አቅርበን ቢሆን ኖሮ መለየት እንችላለን? ውሃና ጨውን አንድ ላይ ብናመጣ መለየት ይቻላል? አይቻልም ማለት። በእሳት ላይ ብናደርግ ግን ትንሽ እንሞክራለን። ግን የድሮ መልካቸውን ይዘው አይደለም የሚወጡት። መለየት በትዳር ውስጥ መለየትን የሚያስብ በትዳር ውስጥ ልዩነትን የሚያስብ እኔ እሷ ወይም ደግሞ እሱ እኔ መባባል ካለ ሰዎች ምን እያሰቡ ነው ማለት ነው? ምን እያሰቡ ነው? ልዩነትን እያሰቡ ነው። አንዳንዴም እንደዚህ ይላሉ፣
በግድ ወደ ጂኖ እንዴ በግድ በቃ አልቆብኛል የሚሉ ሰዎች አሉ። ትዳር መግቢያ ብቻ ነው ያለው አሉ። ትዳር ምን ብቻ ነው ያለው? ኤግዚት የለው። ይሰማል? ምን ነው መውጫ የለው። መውጣት የሚፈልጉ ወይም ደግሞ መለየት የሚፈልጉ በምን ማለፍ አለባቸው? በእሳት ውሃና ጨው መለየት ብንፈልግ በምን ላይ እናስቀምጣለን? እሳት ላይ። እሳቱ ውሃውን ያተናውና ውሃው ይሆናል። መልኩን ይዞ ይቀራል እንዴ? በትዳር ውስጥ ልዩነት የሚያስቡ ሰዎች መልካቸውን ይዘው አይቀሩም። እሳቱ ያተናቸዋል። በትዳር ውስጥ ልዩነትን ማሰብ ማለት በምን ላይ እንደመቀመጥ ማለት ነው? በእሳት ላይ እንደመቀመጥ ማለት ነው። ጨው በመስራት መልኳን ይዛ ትቀራለች? አትቀርም። እዛ ላይ አመል መስላ ነው የምትቀረው ማለት ነው። እንለያያቸዋለን። ግን እቺ ጨው ናት ይሄ ውሃ ነው ብሎ ማንም አያስብም። ትዳር ውስጥ እንደዛ ነው። ለዚህ ከጥቂት ጊዜ በኋላ መብት ያለን የሚመስለን በዚህ ዘመን ደግሞ አገልጋዮች ሁሉ ሳይቀሩ ምን ያደርጋሉ? ይፈታሉ። ሌላም ያደርጋሉ፣ ያገባሉ። ወጣት ባለትዳሮች መካከል ችግር ሲፈጠር ለማስታረቅ ስንቀም እኔ አሁን ይሄ ትዳር በቃኝ ያለኝ ወጣት አውቃለሁ። በቃ አልችልም፣ መጽሐፍ ቅዱስ አይፈቅድም ሲባል እንዴ ፈተው ያገቡ እነ ፓስተር እከሌ ምን ሆነዋል አለ። እነ ፓስተር እከሌ ናቸው ወይ የኛ ሞዴሎች? ማን ነው የኛ ሞዴል? እስቲ ክርስቶስ ነው በሉ። ክርስቶስ ነው። አንዴ የወደደን ሙሽራችን ጌታ ሙሽሪት ያደረገን ሃሌሉያ። በዘላለም ፍቅር የወደደን ጌታ ኢየሱስ ሲወድ ይሁዳንም ጴጥሮስንም ነው የወደደው። ይሁዳ ክዶታል፣ ጴጥሮስስ ክዶታል፣ ወደ ስራው ተመልሷል። ሌሎችስ ጌታ ኢየሱስ ለፍቅር በተሰቀለበት ቀን ደፍሮ እስከ መጨረሻ የተከተለው አልነበረም ከጥቂት ሴቶች በስተቀር። ሁላቸውም ቤት ቀሩ፣ ከኋላ ቀሩ። ፍቅሩ ፍጹም ስለሆነ ዘላለማዊ ስለሆነ ለካሉትም ትተውትም ላይሄዱ ምህረትን አደረገ። የእንደገና እድል ሰጣቸው። ስሙ የተባረከ ይሁን። ትዳር እንደዛ ነው ማለት ነው። ከእግዚአብሔር የተቀበለው ትዳር። ለዚህ ትዳራችንን ለማን ክብር መጠበቅ አለብን? የተዋሃደ ውሃና ጭስ መለየት እንደማይቻል ሁሉ የተጋቡ ሰዎችን መለየት ማሰብ መጽሐፍ ቅዱሳዊ አይደለም። ጌታ ኢየሱስ ምንድን ነው ያለው? እግዚአብሔር ያጣምረው ማን አይለይም? ሰው አይለይም። እግዚአብሔር ያጣምረው ማን አይለይም? እኛ እኮ ደፋሮች ነን። ቤተዘመድ ተሰብስቦም እኮ ይለያል። በእኛችን እኮ በጣም ደፋር ነው። በማን ቃል ላይ ይደፍራል? በእግዚአብሔር ቃል ላይ ይደፍራል። እስቲ ድፍረት ነው በሉ እስቲ። ምንድነው? እግዚአብሔር አንድ ያደረጋቸው ሰው ምን ያደርጋቸው? ለዚህ ትዳር ለማን ክብር መጠበቅ አለበት? እግዚአብሔር ክብር። በትዳር ውስጥ የመጀመሪያ ሆኖ መምጣት ያለበት ማለት ነው እግዚአብሔር ነው። ቅድም ኤፌሶን 5 ላይ እንዳነሳሁት አንዳችሁ ለሌላችሁ ለክርስቶስ ካለው አክብሮታዊ ፍርሃት የተነሳ ምን ሆኑ? ተገዙ። ሚስት ለባል፣ ባል ደግሞ ለሚስት። ማንን እያዩ? እግዚአብሔርን እያዩ። ማንን እየፈሩ? እግዚአብሔርን እየፈሩ። ለዚህ ትዳር ማለት መጣመር፣ መዋሃድ፣ አንድነት ማለት ነው። ወደኋላ ምን የማይታሰብ መለየት የማይታሰብ። እዛ ላይ 3 ትልልቅ ሀሳቦች አሉ። ሰው እናቱንና አባቱ ምን ያደርጋል? እስቲ ይተዋል በሉ። ይተዋል። ሁለተኛስ ከሚስቱ ጋር ምን ይሆናል? ይጣበቃል። ሁለቱ ስንት ይሆናሉ? አንድ ስጋ ይሆናሉ። 100 የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። መርሳት ማለት አለ። አንድ ባልና ሚስት ሲጋቡ እነሱ ብቻ አይደለም እየተጋቡ ያሉት፣ ቤተሰብ ሁሉ ምን እየሆነ ነው? የቤተሰብ ቅልቅል የሚባል ነገር ታውቃላችሁ አይደል? በእኛ መጋባት ቤተሰብ ምን ሆነ? ተቀላቀለ። አንድ ቤተሰብ ሆነ። እንደ እግዚአብሔር ሰዎች ሊኖረን የሚገባው አንድ አይን ነው። ባል ለራሱ ቤተሰብና ለማን? ለሚስቱ ቤተሰብ ይሰማል። ስንት አይን? አንድ አይን። ሚስትሳ ለራሷ ቤተሰብና ለባሏ ቤተሰብ ስንት አይን? እስቲ ጌታ በአንድ አይን ይባርከን። እግዚአብሔር ያዳላል። የአድሎ መንፈስ ይመጣ። በተለይም በትዳር መካከል ያለ የማዳላት መንፈስ ከማን አይደለም? ከማን አይደለም? አይ ዝም ያሉ ሰዎች ከእግዚአብሔርም ሊሆን ይችላል ሳይሉ አይቀርም ብለዋል። ግን ሀሳቡ እየገባችሁ ነው? እስቲ መቶ ምን ማለት እንድንተው ጌታ ይርዳል። አሜን። ምን ማለት ነው?
አንድ ሰው ሲያገባ ከዚህ በፊት የነበረውን ኑሮ ምን ያደርጋል? ይተዋል። ለቤተሰቦቹ ብቻ ነው ከሆነ ምን ያደርጋል? ይተዋል። አሁን ለቤተሰቦቹ የሚያደርገውን ነገር ከማን ጋር ተባብሮ ነው የሚያደርገው? ከሚስቱ ጋር ተባብሮ ነው የሚያደርገው። እሷም ለቤተሰቧ የምታስበውን ነገር ከማን ጋር ተባብራ ነው የምታደርገው? ከባል ጋር ተባብራ ነው የምታደርገው። ባይተው ምን ይሆናል? ሌላ ነገር ደግሞ እናያለን። የመጀመሪያ በህይወታችን ማን መምጣት አለበት? እስቲ እግዚአብሔር ሆይ በሉት። በህይወቴ፣ በትዳሬ፣ በትውልዴ ላይ፣ በልጆቼ ላይ አንተ የመጀመሪያ ሁንልኝ በሉት። ይሁንልን። እሱ የመጀመሪያ ሲሆን እኛ ወደኋላ አንቀርም። ክብር ለእርሱ ይሁን። በግላችን ወደኋላ አንቀርም። በትዳራችን ወደኋላ ምናምን አንቀርም። አንዳንድ ቤተሰብ ላይ ትላንት አንስቻለሁ። ትልልቅ ጥቅሶች ይለጠፋሉ። ከሚለጠፉ ጥቅሶች አንዱ ምንድን ነው? የዚህ ቤት ራስ ማን ነው? ስትገባ ላያችሁ ፍሬጅ ላይ ሁሉ ሳይቀር ይኖራል። ምንም ላይ ለጥፈዋለን። የዚህ ቤት ራስ ማን ነው? ደስ አይልም? ጥቅሱ ግድግዳ ላይ ብቻ ካልቀረ አሉ ማለት ወጣል። ጥቅሱ የት ካልቀረ? ግድግዳ ላይ ብቻ ካልቀረ እውነትም ኑሯቸውን ህይወታቸውን አይተው የለጠፉት ጥቅስ እውነትም የቤታቸው መጀመሪያ የቤታቸው ራስ ክርስቶስ ከሆነ እንዴት ደስ ይላል። እዛ ቤት ሐዘን የለም፣ እዛ ቤት ጥላቻ የለም፣ እዛ ቤት መከፋፈል የለም። የመጀመሪያውን ቦታ የያዘው ማን ስለሆነ? የቤቱ ራስ አይደለም። የቤቱ ብሎን የሚያንቀሳቀስ ብሎን ማን ይሆናል? ክርስቶስ ይሆናል ማለት ነው። ግን አንዳንድ ጊዜ ገብታችሁ ስታዩ አይደለም ክርስቶስን የሚያውቅ ሰው እዛ ቤት የገባም አይመስልም። ይሰማል አይደለም ማለት ክርስቶስን የሚያውቅ ሰው ራሱ እዛ ቤት ምን ይሆን አይመስልም፣ የገባ አይመስልም። የክርስቶስ መንፈስ የለም። የመጀመሪያ ክርስቶስ በቤታችን እንድኖር በትዳር ህይወታችንን የምንጠብቅበት መንገድ ባልና ሚስት አብሮ መጸለይ መቻል ነው። ባልና ሚስት ምን ማለት ነው? ስንቶቻችሁ አብራችሁ ትጸልያላችሁ? ስጃችሁ መሳዩ እንደ ባልና እንደ ሚስት ተንበርክካችሁ እንደ ባልና እንደ ሚስት ሰዓት ይዛችሁ ፕሮግራም በተለይ በባሎች የሚመራ ፕሮግራም ኖሮ በቤተሰብ ውስጥ ስንት ሰው ይጸልያል? እስቲ ግብዝነት አይደለም፣ መጸለይ ብቻችሁ መሳዩ ግብዝነት አይደለም፣ ለትምህርት ነው። አብረው ይሄ የባልና የሚስት ምን ጊዜ ተብሎ የጸሎት ጊዜ ተብሎ። ቆይማ ባልና ሚስት አብረው ሳይጸልዩ የቱ ጋር ነው ክርስቶስ ያለው? ባልና ሚስት አብረው እግዚአብሔርን ቃል የማያነቡ ከሆነ ባልና ሚስት አብረው የማይመካከሩ ከሆነ ክርስቶስ የቱ ጋር ነው ያለው? ይኖራል ወይ? ክርስቶስ ያልተጋበዘበት ቤት አይመጣም። በር ላይ ቆሜ ምን አደርጋለሁ ነው? ምን አደርጋለሁ? ምናችንን ይፈልጋል ማለት ነው? ግብዣችንን ይፈልጋል። አንድ አባባል አለ፣ አብሮ የሚጸልዩ ባልና ሚስት አብሮ ያረጃሉ ይባላል። ዛሬ ሳውዝ አፍሪካ ላይ ባልና ሚስት አብሮ ማርጀት በጣም ከባድ እየሆነ እየመጣ ነው። እስቲ ከኔ ጋር እንበል ይሄን አብረው የሚጸልዩ ባልና ሚስት አብረው ምን ይሆናል? ጌታ በዚህ ይባርካችሁ። አብሮ በመጸለይ አብሮ ማርጀት በኢየሱስ ስም ይሁንለት። ካልሆነ ግን ክርስቶስ በቤታችን የለም ማለት ነው። አባቶች ብዙ ኃላፊነት ስላለባቸው ከጠዋት እስከ ማታ ውጪ ለቤተሰባቸው ብለው ለልጆቻቸው ብለው በጣም ብዙ ዋጋ ይከፍላሉ አይደል? ደስ ይላል። እናቶችን ቤት ውስጥ ምን ሰርተሽ ዋልሽ ቢባሉ ይሰማል? ምን ቢባሉ ምን እየሰራሽ ውለሻል አይባሉ? እስቲ ወንድሞች አትሉ? ምን ሰርተሽ ዋልሽ አትሉ ወይ? እህቶች እንደዛ አትባሉ? ምን እየሰራሽ ነው? ይሄን ስልክሽን እየጎረጎረሽ ነው የሚሉ አይጠፉም ማለት። ቆይ እስቲ ግን አንድ 6 ሰዓት ከልጆች ጋር ዋሉ እናንተ ወንድሞች ብቻችሁ እናት በሌለችበት ከወንድሞች ጋር እያወራሁ አባቶች አንድ ቤት ስራ እየሰጠኋችሁ ነው። አንድ 6 ሰዓት እናት ሳትኖር ከማን ጋር? ከልጆች ጋር ብቻችሁን ዋሉ። እስቲ እንዴት ነው? ይቻላል አይደል? ይቻላል።
እኔ አንዳንዴ ታዘባለሁ ወንድሞች ይቻላል ይቻላል የሚሉ ልጅ ያላቸው ናቸው። እኔ አንዳንዴ ታዘባለሁ። ይሰማል። ለፕሮግራም ሲል ታዘባለሁ። ምንድን ነው የምታዘበው መሰላችሁ? የእህቶች ፕሮግራም ሲባል ከልጅ ጋር ትልካላችሁ ማለት ነው። የእህቶች ፕሮግራም ሲባል ከምን ጋር ትልካላችሁ? እናንተስ ልጅ ይዛችሁ ትመጣላችሁ አይደል? ይዛችሁ አመጣ። ለምንድን ነው ግን? ለምን ይሆን? ለምን ይሆን? ለምን ይሆን? አይ እነሱ ስራ የላቸውማ። ልጆቹ እናንተ ጋር ማየት ይፈልጋሉ። ችግሩ እናንተ ጋር ነው። እናንተ ከእነሱ ጋር ማየት አትፈልጉም። ከእናንተ ጋር አለመምጣታቸውን እኔም እወዳለሁ። ለምን ወንድሞች በአንድ ጊዜ አንድ ነገር ብቻ ስለሚያደርጉ ልጅ እየጠበቁ መስማት ያስቸግራቸዋል። ለዚህ ምን ልላችሁ ፈልጌ ነው አባትም ውጭ የሚውለው እናትም ቤት ውስጥ አስፈላጊውን ነገር እያደረገች ብትውለው ለስንት ቤት ነው? ለአንድ ቤት ነው አይደል? ለሁለቱም ያን ኃላፊነት ተሰጠ ማለት ነው። ግን እግዚአብሔር ካልተጨመረበት ጸሎት ከሌለ ሁለታቸውም አብረው ለራሳቸውም ለልጆቻቸው የማይጸልዩ መጽሐፍ ቅዱስን የማያነቡ የነገ ኑሮ አብረው የማያቅዱ ከሆነ እዛ ቤት ክርስቶስ አለ ወይ? መልሱልኝ። አለ ወይስ የለም? በቃ ለውስጣችንን መልሰው ከዚህ በኋላ በቤታችን ማን ቅድሚያ ያሰለው? ክርስቶስ። ቀጥሎ ደግሞ በህይወታችን ቅድም እንዳነበብን ቅድሚያ መስጠት ያለብን እግዚአብሔር ብቻችንን እንዳለው እንደሰጠን ለማን ነው? ለትዳር አጋራችን ነው። ለትዳር አጋራችን ነው። ስናገባ አንድ የምናደርገው ስርዓት አለ። እስቲ ሻማ አብርቶ የሚያውቅ ሲያገባ፣ ሻማ አብርቶ የሚያውቅ ሲያገባ ሁላችሁም አብርታችኋል? እኛም አብርተናል። የምታገቡ ታበራላችሁ። ስታገቡ ታበራላችሁ በሰርጋችሁ ቀን። ለምን? አሁን ደግሞ የሻማ ስርዓት አለን ዛሬ። የሻማ እንዴት ነው? የሻማ ግን እንዴት ነው? ባልና ሚስት ሁለት ጠፈላቸውማ ሁለት ይሄ በጣም ቆንጆ ነው። ማስተማር ለምፈልገው ዓላማ ተጣብቀዋል። ነገር ግን ተለያይተው እያበሩ ነው። ችግር ሊያመጣ ይችላል። አንሻማል ምሰለጥልኝ ሰዓት እችን ቆንጆ ምሳሌ ናት። መጣበቅ ማለት እንግዲህ እንደዚህ ነው። ይሄንን ለመለያየት ምን እናደርገዋለን? አይሰበርም? እንሰብረዋለን ማለት ነው። ሁለቱ አንድ ስጋ ሲሆኑ ምን ሆኗል? ተጣብቋል ማለት መለየት ሲሰበር ሲፈለግ ምንድነው የሚደረገው? ይሰበራል ማለት ነው። ጥሩ ነው። አንድ ቤተሰብ ፈለጉ። እንግዲህ ሻማ ብናብረው ከዚህ በኋላ ጋብቻችን ምንድን ነው? ብርሃን ነው ማለት ነው። ሌላስ ምን ማለት ነው? ሌላስ ምን ማለት ምንድን ነው? ተጋብተናል ለውቁ አንድ ቴብል የሚሆን ነገር የለም። ደግሞ ብርሃን ነው ማለታችን ነው። አንድ ቤተሰብ ፈለኩ። አንድ ባልና ሚስት ፈልጌያለሁ። እሱ አይሆንም። ሀሳቡ ቆንጆ ነው፣ ግን ለሚፈልገው ዓላማ እሱ ይከብደኛል። በፈቃደኝነት አንድ ባልና ሚስት ብቻ። ችግሩ እኮ ተለያይታችሁ ስለምትቀመጡ ዋናማ ኑ አንድ ላይ ተቀመጣችሁ በጭብጨባ በደም ታውቃችኋላችሁ። ማናማ ባልና ሚስት ገና ተጋብተዋል። ዛሬ የምናደርገው ነገር ያው ለትምህርታችን ነው። ስናገባ ምንድን ነው የምናደርገው? መጀመሪያ ላይ ብቻ ለብቻ ምን አለ? ሻማ አለ። ከዛስ
ማን ረዳኛል እዚህ ጋር ነው ማለት ነው ሁሉም እንድታይ ማለት እናቶችና ተቆራጥ እሺ ምንድነው የምንለው ከዚህ በፊት ብቻዬን ነበር የግል ሀሳብ የግል ቤተሰብ የግል ዓላማ ነበር አይደል ምንለው ስናሳይ ከዚህ በኋላ ግን ምን አይሆንም ነው የማስበው የሚሰራው የምነግደው ሁሉ ነገር አካል ብቻ ሳይሆን ሁሉ ነገር እንት ነው አንድ ነው ብለን ምን እንደምናደርገው በአንድ ሻማ ነው እነሱ ያው ከዛ አንቺ ትረጃቸዋለሽ አንዴስ ብድግ በሉላችሁ ለማየት ምትመጣችሁ አይታይ ማለት ዳዳንዶች አይታይ ማለት በቃ ሽኩር ባይታይ ማለት ከካቦ ለውድ ይታያል እሺ ምን ያረጉ እነዚህ ሰዎች እንዴት ነበሩ አሳዩዋ ሽርት ካነሳናች የማንኪ ከዚህ በኋላ ምን ያደርጋሉ እንደዚህ ምንድነው የሚያደርጉት በስንት ሻማ ላይ እስቲ እየታየ እንድታያችሁ እስቲ አንዴ ቁጭ ብሎ ጌታ ይባርካችሁ አንድ ሻማ ላይ አብርተው ግን ምንድነው የሚያደርጉት የየራሳቸውን ያጠፋሉ አይደል በዛሬ ፕሮግራም ግን ታዲያ ያጠፋሉ ከዛ አንቺ አጥፊው አንተ ያዘው ይሄን ድብቅ አድርገህ በአንድ እጅ ያድን ይሄን ደግሞ አያየው የአንድነት ሻማ ወደዚህ ናስት ኖስት ወደዚህ በአንድ እጃቸው ያዙ ሁለታቸውም ስንት ሻማ አበሩ የማን ጠፍቷል የሱ ጠፍቷል ነው እነዚህ ህፃናት ዞራ የሱ ምን አልሆነ በሰው ፊት ግን ምን አድርገናል እንላለን አሁን ይሄ ሻማ ካልጠፋ በምንድን ነው ልኖር የሚችለው ድብቅ ሻማ አለ የድሮ ህይወቱ ሊሆን ይችላል ከቤተሰብ ጋር ያለው ነገር ሊሆን ይችላል እዚህ ጋር በሷም ፊት በሰውም ፊት ምን አድርጌያለሁ ብሏል አጥፍቼ ካንቺ ጋር አንድ ሻማ ይዣለሁ ብሏል ግን በአንድ እጁ ምን አድርጓል እናንተ እንደሱ አላችሁ ማለት አሁን ይሄንን ሻማን ደብቀው ከኋላ በኩል ናፊኪን ወደዚህ ያዙ ለትምህርታችን ስንል ወደዚህ እናዞር እንደዚህ እንድታይ አንተ ወደ ኋላ ዙርና ያዥው አንቺ አብሮ እንዳያዙት አስቡ ወደ ኋላ ትዞራለህ በዛኛው እጅ ሻማ ተሰራሽ ይላል እሺ ይሄኛው ልጅ ወደ ኋላ አዙ ሻማ ምን አድርጋለሁ እያለ ነው እሱ አጥፍቻለሁ እያለ ነው ምን አለ ምን ሻማ አለ ድብቅ ሻማ አለ ድብቅ ሻማ ስራው ምንድነው ድብቅ ሻማ አንድ ስራ አለው ሻማ ማብራትና ማቃጠል ነው ታውቃላችሁ እኛው ያበራው እዚህ ጋር ደግሞ ምን እየሆነ ነው እዚህ ምን እየሆነ ነው ድብቁ ሻማ ምን እያደረገው ነው ያቃጠላሉ ማን እያየ ነው ማን እያየ ነው እሷ ታያለች አታይ ሰው ያያል ግን ማን ያያል ድብቁ ሻማ ተደብቆ ቤቱ ምን እያደረገው እያቃጠለው ከዛ ግን ሻማ ተይዟል ምን ተብሎ እሺ አጫጭላችሁ ጌታ ይባርካችሁ በጭብጨባ መልሷል እነሱ ቤት እንደዚህ አይነት ነገር የለም ደግሞ ባይሆንም እንደናየው የፈለኩት ነገር አለ እዚህ በሰውና በእግዚአብሔር ፊት ስንት ነን አንድ ነን ብለን ግን አንድ እንዳልሆን የሚያደርገን ነገር የተደበቀ ነገር ከማን ጋር የተደበቀ ከትዳር አጋር የተደበቀ ምስትም ጋር ሊሆን ይችላል ማን ጋር
ባህልም ጋር ሊኖር ይችላል። ያ የተደበቀ ነገር ምንድን ነው የሚያደርገው? ምን ያደርጋል? ያድናል፣ ይበራል። እሱ እየተቃጠለ እኮ ነው። እየተቃጠለ በሀሳብም እየተቃጠለ ነው። ከአሁን ታውቅብኛለች አይልም። ተኝቶ ያድራ። ምን ነው ዝም አላችሁ? ተኝቶ ያድራ። ከአሁን ምን ይሆናል? ይታወቅብኛል እያለ እየተቃጠለ ነው። ሌላ ቤቱ ደግሞ ምን ሊሆን? እሱ ተቃጠለ ማለት ቤቱ ምን ሊሆን? ይፈርሳል። ለዚህ ከትዳር ጋር የማይተው የሚደበቅ ነገር ምንም ነገር የለም። መጽሐፍ ቅዱስ እግዚአብሔር ምስክር ነው። ሚልክያስ ምዕራፍ 2 ከቁጥር 14 ጀምሮ ስታነቡ ለምንድን ነው ብላችኋል? መሠዊያውን በእንባ ሞልታችሁታል ይላል። በቤታችሁ ምን አለ? ከድብቅ ሻማ የተነሳ በቤታችሁ ምን አለ? እንባ አለ። ሙሉ ለሙሉ በእሷ መሆን ይችላል ወይ ቤተሰብ እየጎተተው ሊሆን ይችላል፣ ወይ የገንዘብ ፍቅር እየጎተተው ሊሆን ይችላል፣ ወይም ደግሞ ሌላ ድሮ አብሮ ያለ ነገር እየጎተተው ሊሆን ይችላል። በሙላት እዚህ ጋር በትክክል ምን ማድረግ አይችልም፣ ማብራት አይችልም። እዚህ ጋር በመፈጠረው ነገር ደግሞ በቤት ውስጥ እንባ አለ። ለዚህ እግዚአብሔር ምን አላቸው? በቤታችሁ ውስጥ ምን አለ? እንባ አለ። ደግሞ ወደ ቤተ መቅደስ መጣችሁ፣ ቤተ መቅደሴን በምን ሞልታችሁታል? በእንባ ሞልታችሁታል ይልና ይሄ ለምንድን ነው ብላችኋል? ምስትህ ባልንጀራ የልጅነት ምስትህ ሆና እያለች እሷ ምን አድርጋታል? አታላታል። እኔ በልጅነት ምስትህና በአንተ መካከል ምን ስለሆንኩ ነው ይላል? ምስክር ስለሆንኩ ነው። እግዚአብሔር ምስክር ነው በሉ። እግዚአብሔር ምስክር ነው። ባል አያይም፣ ምስት ምን አታደርግም? አታይም። ስለ ባልና ስለ ምስት የሚያይ ማየት የማያቆም አንድ ምስክር አለ። እሱ ምስክር ማን ነው? እግዚአብሔር ምስክር ነው በሉ። እኔ ምንድን ነኝ ይላል? ምስክር ነኝ። ስለዚህ አታታሉ፣ መንፈሳችሁ ምን አድርጉ? ጠብቁ። አንድ አካል ይሆናሉ፣ ራቁታቸውን ነበሩ ይላልና ይሄ ራቁትነት የሚለው ነገር አንደኛ ባልና ሚስት አንድ የሚሆኑት ያላገባችሁ ብትኖሩ ባታገቡ እንኳን ታውቃላችሁ፣ በግብረ ስጋ ግንኙነት አንድ የሚሆኑበት ያ አንድነታቸው ነው። ሌላው አለመተፋፈር ማለት ወይም ደግሞ ራቁት መሆን ማለት ያላቸው ነገር ሁሉ በማን ፊት? በእግዚአብሔርና በእነሱ ፊት ምንድን ነው? ግልጽ ነው። ግን አንድ ነገር ልጠይቃችሁ፣ ግልጽ ነው ወይ? እናንተ የቤት ጉዳይ ግልጽ ነው? ኑሯችሁ ግልጽ ነው? የዘመድ አያያዝ ግልጽ ነው? የቤተሰብ አያያዝ ግልጽ ነው? የገንዘብ አያያዝ? ሁለቱ ስንት ስጋ ናቸው? አንድ ስጋ ከሆኑ የሁለቱ ቤተሰብ ስንት ነው? አንድ ነው። የአንተ ቤተሰብና የሚስት ቤተሰብ አንድ ናቸው ወይ? ይሰማል ወይ? ይሰማል። የአንተ ቤተሰብና የሚስት ቤተሰቦች በአንተ አይኖች ፊት በምታደርገው ነገር አንድ ናቸው? እህቴ፣ የባልሽ እናት፣ የባልሽ ወንድምና እህት፣ የባልሽ ቤተሰቦች እና የአንቺ ቤተሰቦች አንድ ናቸው? ወዴት ነው የሚያደለው ልባችን? ማታ ለነበሩ ወገኖች አንዳንድ ነገር እያነሳው ነበር። እኛ ያለንበት ህብረተሰብ አንድ ወንድም ከቤተሰብ መካከል አግብቶ ወልዶ ያ ወንድም ቢሞት ምን የሚያደርግ ህብረተሰብ መካከል ያደለው ብዙዎቻችን እናውቃለን። መሬታቸውን ወስደው ልጅና እናትን የሚያባርር ህብረተሰብ መካከል ያደለው። ዋሸው ወይ? እውነት አይደለም? እውነት ነው። ለወንድሜ ልጅ ለልጄ ልጅ ብሎ የሚያስብ አባት በሌለበት ነው ያደለው። ዛሬም ይሄ ነገር በዚህ ምድር አለ። እኔ እስከ 10 ሴቶች አውቃለሁ ባሎቻቸው ሞተው በቤተ ዘመድ ያላቸው ነገር ተከልክለው ቡና ብታፈላ ሴት ስማቸውን ብጠራ እናንተ ልትጠሩ ትችላላችሁ። በማን ይዞ መጀመሪያ በፍቅር በነበሩ ጊዜ ይሄ ያንቺ ነው ይሄ ልጆቼ ነው ተብሎ ያልተነገረ ነገር ወንድሞቹ አሉ፣ ያጎት ልጆች አሉ፣ ተሰብስበው እሱ ቤት ነው ራስ ቁርስ ምሳ በፍቅር አንድ ቀን እንደዛ አስባታቀም ይሞታሉ አስባታቀም ይዋደዳሉ እና የጉበት በሽታ ታመመ። የመጀመሪያ ጊዜ ታክሞ ወጣ። ሁሉም ነገር በእነሱ እጅ ነው ያለው። ከዛ ታክሞ ወጣ። ትንሽ ቆይቶ ደግሞ እንደገና ታመመ፣ ሆስፒታል ገባ፣ አልተመለሰም። ከለቅሶ በኋላ ሱቄን ብላ ስትሄድ አስክሬን ሸኘንበት እኮ የእሱን ነገር በምን ጨረስን? በአስክሬን ጨረስን። እውነት ተትቷል። አንድ ታሪክ ማታ ነግራቸዋለሁ። 5 ሱቅ ያለው ቲማቲምና እንጀራ
ማን የሚገዛላት? የሰፈር ሴቶች የሚገዙላት፣ በቀን 20 ብር ሰጣት። በኋላ ግን ቤት ውስጥ ስንት ሺህ ደብቆ 300 ሺህ ደብቆ ምን ወሰደው? ሻማው አላቃጠለም? ሻማው አላቃጠለም? አቃጥሏል። ድብቅ ሻማ ያቃጥላል። እስቲ ድብቅ ሻማ ያቃጥላል በሉ። ድብቅ ሻማ ያቃጥላል። ዛሬ በማንም ቤት ያለ ድብቅ ሻማ በኢየሱስ ስም ይጥፋ። አሜን። ሰላም እንዲሆን ልጆቻችሁ እንዲያድጉ ከሀገር ቤት የሚመጡ ወንድሞች ልጁን፣ ምስቱን፣ ንብረቱን ሁሉንም ነገር የልጆቹንም ችግር በማን እጅ ጥሎ? በሚስት እጅ ጥሎ ትንሽ ገንዘብ ማግኘት ሲጀምር ገንዘቡ በማን ስም ይልካል? በአጎቱ ስም፣ በወንድሙ ስም፣ በአባቱ ስም። የድካማችሁ ዋጋ እኮ እናንተ ልጆች አይበሉ። ከማን ደበቅን እያለ ነው? ከምስት ደበቅን፣ ከባል ደበቅን እያለ ነው። ምስጉን ነህ ይላል አይደል መጽሐፍ ቅዱስ። እግዚአብሔርን የሚፈራ ሰው የተመሰገነ ነው። የድካሙ ዋጋ ትውልዱ ነው የሚበላው። ግን ያንተ የድካሙ ዋጋ ሌላ ሰው ይበላል። ልጆች አሁን አንተ በህይወት እያለህ ይቸገራሉ። ከሞትክ በኋላ እዚህ ሀገር እያሉ እነዛ ልጆች ወላጅ አልባ ነበሩ አይደል? የአባት ፍቅር አጥተው ያደሩ። እናት ተቸግራ ያሳደገች። ድንገት እሱ ከዚህ ቢሞት መጀመሪያ ወላጅ አልባ፣ ተጨማሪ ወላጅ አልባ። ምንድነው ያ ቃሉ የሚለው ሌላ ነው። እኛ ደግሞ ስለ ትዳር የምናስበው ነገር ሌላ ነው። በእውነት በትዳራችን እግዚአብሔር የሚለውን መኖር ይሆንልን። አሜን። ከምስት መደበቅ፣ ከባል መደበቅ ማለት ከማን መደበቅ ነው? ከእግዚአብሔር መደበቅ ይቻላል? እግዚአብሔር ለእያንዳንዱ ሰው የስራውን ይሰጣል። ለማንም ሰው እግዚአብሔር የክፋትን የስራ ዋጋ እንዲሰጥ አንፈልግም። መመለስ በኢየሱስ ስም ይሆንልን። አንዳንድ ጊዜ ዓመት በዓል ሲሆን የሚያለቅሱ ሴቶች ያው የዞር ከሴቶች ጋር ብዙ ስለምንገናኝ ምን ላድርግ? ይሄው 10 ዓመቴ ይሄው የናይል ዓመት ለቤተሰቤ ለበዓል እንኳን ምንም ተደርጎ አያውቅም። ለሷ ቤተሰብ ሳይደረግ ለዛ ይደረጋል አይደረግም? እስቲ ወራት እንነጋገር። ይደረጋል አይደረግም? መቼም ምን አይነት አመጣችሁብን እንዳትሉ ቃሉ ምለው ነው የሚለው ህይወት ይሆንልናል። አሜን። የሚያቃጥል ሻማ ከመካከላችን ሲጠፋ ትውልዳችን ይለመልማል። አሜን። ቆይ እሷ ውጭ ሀገር ስትመጣ ወላጆች ምን ይላሉ? ልጄ የት ሄደችልኝ? በእኔ ምን ያልፋል? በእሷ ምን ያልፋል? ኑሮዬ ያልፍልኛል ብለው ያስባሉ። አይደለም ኑሯቸው ላይ ያልፍ። አንዳንድ ቤተሰብ እናቴ ለምን ወለድሽኝ? ምን አለ እዛ ቀን እዛ ጋር የመጣው ቀን ብሞት ኖሮ። አንዳንዶች ደግሞ እንደዚህ ይላል፣ አንተ እግዚአብሔር ይዋሻል ወይ? በአንዲት ሴት እኮ እግዚአብሔር እንደዛ ብሎኝ እኮ ነው የምትደውልልኝ ስልክ አለ ተብሎ በተባለ ቀን ተደውሎልኝ እኮ ነው ያገባሁት። ግን ዛሬ ኖረው ኑሮ ያለኝን አላውቅም። በተለይ ከሁሉም በጣም እንትን ያለ ቀርባ ሁለት ሴት ልጆች ወልዳለችና ከሷም ጋር ከልጆቹም ጋር ሰላም ነው እኮ። ሶስተኛ ወንድ ልጅ ሲወለድ ጓደኛው ጋር ደውሎ ከበመንቀሙ ከበለቴ እኮ ወንዳይ ነው ከዘማ ነው ሰው የወለድኩት እኮ አሁን ማለት እየሰማች እኮ አሁን ምን ወለድ? መጀመሪያ ለከምና ወለደ። እግዚአብሔር ይለውጣል። ይሄ ከምን የመጣ ነው ሲባል አስተዳደጋችን ነው። መደብ አንድና መደብ ሁለት ሰው አለ ብለን ስለምናስብ ከሴቶች ጋር ተነጋግረናል። ወንድና ሴት ሲያደርግ እግዚአብሔር መደብ አንድና መደብ ሁለት አርጓል ብለን ስለምናስብ ለዛውም ደግሞ እኮ በተወለድን ቀን ነው የሚነግሩን ምን እንደሆነ ሴቶች ምን እንደሆነ መደብ ሁለት ሰው እንደሆነ በምናቸው በእልልታቸው። ለወንዶቹ ስንት ይላል? አንዳንድ ቦታ 8 አንዳንድ ቦታ 4። ለሴቶቹስ 4 ወይም 3 ምን እያሉ ነው? ክላስ 1 ክላስ 2 እያሉ እኮ ቅድም ባነበብነው ክፍል እግዚአብሔር ሰውን በመልኩ እንደ ምሳሌ ምን አደረገ? ምንና ምን አደረጋቸው? ወንድና ሴት አደረጋቸው። የተማራችሁ ዝም በሉ። በተፈጠሩ ቀን ስማቸውን እግዚአብሔር ማን ብሎ ጠራ? ማና ማን አለ? ወንድና ሴት። ሌላስ ስም አላወጣላቸው? አዳምና ብሏል አይደል? እስቲ ዘፍጥረት ምዕራፍ 5 1 እና 2 እናንብብ። ዘፍጥረት ምዕራፍ 5 1 እና 2
የደረሰ ሰው እሺ ዘፍጥረት ምዕራፍ 5 ቁጥር 1 ያለውን በጌታ ስም አነባለሁ። የአዳም የትውልድ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር አምሳል አደረገው። በማን ምሳሌ? በእግዚአብሔር ምሳሌ አደረገው። ወንዱን ነው አይደል? ወንዱን ነው አይደል? እስቲ አንዱ ጨርሳለሁ። ቁጥር 2 ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። ስማቸውንም በፈጠረበት ቀን ማን ብሎ ጠራቸው? የማንን ስም? የሁለታቸውም ስም በእግዚአብሔር ፊት ማን ነው? እስቲ አዳም በሉ። እስቲ አዳም በሉ። አዳም ማለት ምን ማለት ነው? ሰው ማለት ነው። ሰው ማለት ነው። ሁለታቸውም ሜድ ኦፍ ዋን ጭቃ፣ ከዛ የማን ትንፋስ የተሰጣቸው? ክብር ለጌታ ይሁን። ሁለታቸውም ከስንት ተፈር ተሰሩ? ስንት መልክ ተቀበሉ? ስንት ምሳሌ ተቀበሉ? ስንት ትንፋስ የተሰጣቸው? አንድ ትንፋስ የተሰጣቸው። ግን በህይላችን ያደግንበት አስተዳደግ የነገረን ነገር አለ። ሁለታቸው ምንድን ናቸው? አንዱ የበላይ አንዱ ደግሞ ምንድን ነው? የበታች ነው የሚል። በእግዚአብሔር ቃል እንደሱ የለም። በእግዚአብሔር ቃል ያለው ወንድና ሴት ባልና ሚስት የሚለው ነው። ግልጽ ነው። በእግዚአብሔር ቃል ያለው ምን የሚል ነው? አንድ ሰው ምንና ምን? ወንድና ሴት። አንድ ሰው ማን? ባልና ሚስት የሚል ነው። እኛ ባደግንበት ህብረተሰብ መካከል ከፊት 3 ልጆች ተላላቆች ካሉ አራተኛ ወንድ ሲወለድ ትምህርት ቤት ቀድሞ የሚሄድ ማን ነው? ማን ነው የሚሄደው? ለምን? ተረትም አለ። ምን የሚል ተረት አለ? ጌታ የገሰጻቸው እንዳለ ሌሎች ሰውየው ተረት የተረቱ ሴት ብትማር ጋሻ መሬት አትገዛም አሉ። ሴት ብትማር ለታረደ ጋሻ መሬት አትገዛም ስላሉ ጋሻ መሬትማ ማትገዛ ከሆነ ባትማር ይሻላታል አሉ። እውነታው እንደዛ ነው። መጽሐፍ ቅዱስ እርሻን ተመልክታ ትገዛለች፣ በእጆቿ ወይም ታደርጋለች፣ ትተክላለች። ንግዷ መልካም እንደሆነ ታያለች። የቤቷ ሰዎች ከእሷ የተነሳ እጥፍ ድርብ የለበሱ ናቸው። ይኸውላችሁ ለሴት እግዚአብሔር የሰጠውን ነገር መከልከል ማለት በአንድ እጅ ለማጨብጨብ እንደመሞከር ማለት ነው። ሞክረናል አይደል? እስኪ ሁላችንም አንድ እጅ እናንሳ፣ እናጨብጭብ በዛ እጅ። እስኪ እናጨብጭብ፣ በአንድ እጅ እናጨብጭብ። እንደዚህ ያደረጉ ወጣቶች ወደፊትም ሊሞክሩ ነው። ወገኖች ለአባቶቻችንም መጠቀማቸው ምን እንዳጠቀማቸው ታውቃላችሁ? ወንድ ልጅ ለሚስቱ ሴት ልጅ ለእናቷ የሚባለውንም አነሳ። አሁን ይሄን አገር ቤት እጄ እያስተማርኩ የቆዩ አባቶች ድሮ ቀድመን እንደዚህ ተምረን ቢሆን ኖሮ አለ አንዱ አባት 3 ልጄ ወንድ ልጆቼ ውጭ ሀገር ሄደዋል። በኋላ ግን ትንሿ ልጄ አረብ ሀገር ሄደችና የቆርቆሮ ወጋ አየሁ። ምን አሰረችላቸው? ምን አየሁ አሉ? ቆርቆሮ ቤት አሰረችልኝ። መጀመሪያ ገብቶኝ ቢሆን ኖሮ አሉ በጊዜ ቢገባኝ ኖሮ በወንድና በሴት መካከል ምን አላደርግም ነበር? ልዩነት አላደርግም ነበር አሉ። ለዚህ እግረ መንገዴንም ስለ ጋብቻ የተባለ እግዚአብሔር የሰጣችሁ ሰዎች ልጆች ሰዎች ናቸውና በወንድና በሴት መካከል ልዩነት ማን አላደረገም? እግዚአብሔር አላደረገም። ወንድንም ሴትንም በአንድ አይነት በማየት ለማን ክብር ማሳደግ? ለእግዚአብሔር ክብር ማሳደግ። ይሄ ከወላጆቻችን የምንማረው። እንግዲህ ስለምን እያየን ነው? ስለ አልጠፋው ምን ሻማ። ያልጠፋው ሻማ በብዙ መንገድ ሊሆን ይችላል፣ ሊገለጥ ይችላል። ያችን ሴት ልጅ የወለደ ቤተሰብ አግብታ ስትሄድ እኔም በሷ ምን ሆናለሁ ነው እባረካለሁ ነው። ስለሆነ ወንድሞች ምናልባትም እነሱ የማይሰሩ ከሆነ ቤተሰባችሁን የምትረዱ ከሆነ የሁለቱንም ቤተሰብ እኩል ልብ ይሰማል። የሁለቱንም ቤተሰብ እንዴት እርዱ? እሷ ምን ሰራችና ለዛውም ስንት ገንዘብ አውጥታ አምጥታ ያፈሰረችው አይበቃል? እንደዛ አይባልም የሚሉ ሰዎች የሉ። ላንቺ ብዬ እኮ ነው ይሄን ሁሉ ምን ያደርጉት እንደራስ ብለህ ነው እንጂ ሰው ሊያገባ ሲያስብ ለሷ ብሎ ነው እንዴ? እሷ ስታገባ ለሱ ብላ ነው? እስቲ ሁላችሁም ለራሴ ብዬ ነው ጌታ ይባላል።
ይሄ ለፍቅር የተከፈለ ዋጋ በእውነት ለፍቅር የተከፈለ ዋጋ ይፈጠራል። እና ስለዚህ ታዲያ ያ ሁሉ ገንዘብ ወጣና ቤተሰብ ላይ ያልሆነ ነገር ትውልዳችን የሚባረከው የሁለቱም ወላጆች ሲባርኩ ነው። ይልቅም ደግሞ እናት አባት በሕይወት ካሉ ቶሎ በረከት ተቀበሉ። ይሰማል? ቶሎ ምን ተቀበሉ? ያ በረከት ለማን ይተርፋል? ለልጆቻችን ይተርፋል። ድብቅ ሻማ ይጥፋ። አሜን። ድብቅ ሻማ ማለት በገንዘብ ግልጽነት፣ በዘመነ ያያዝ ግልጽነት፣ በሌላም ነገር ግልጽነት፣ ሌላም ነገር ካለ ከኋላ አሁን ወንዶችም ጋር ሴቶችም ጋር አንድ ችግር አለ። የሚደወሉ ስልኮች፣ የሚጻጻፉ ነገሮች፣ በአካል ቤት መመላለስ አንድ ባል አለ ወይ አንዲት ሚስት አለች። ስልክ ውስጥ ሌላ አለ። ሳውዝ አፍሪካን እያጠፋ ያለ ነገር ድብቅ ሻማ ምን ያደርጋል? ያቃጥላል። ለእህቶች ሳስተምር እንደዚህ ብያለሁ። እናንተ ጋር ተቸንቶን አላውቅም። ባለቤትሽ የማያውቀው የምጽፍልሽ የሚደውልልሽ የአጎትሽን ልጅ እንዳይኖር ብያለሁ። ማን የማያውቀው? ባለቤትሽ የማያውቀው ምን የሚያደርግልሽ የምጽፍልሽ የሚደውልልሽ ማን እንዳይኖር? የአጎትሽ ልጅ እንዳይኖር። ወንድሞች እናንተም ታውቃላችሁ። ወጣ ወጣ ስትሉ ሁሉ ሰላም ነው? ሁሉ ሰላም ነው ወይ? ስልክ ሰላም ነው? ኪስ ሰላም ነው? ገቢና ሰላም ነው? እግዚአብሔርም ያውቃል። አሉ ሰላም ነው ወይ? ወጣቶች ደህና ናችሁ? ስም ለንግድ ብለን መቀየራችን በጣም ብዙ አምጥቶብናል። ታውቃላችሁ የወንድሞችን ስሞች እኛ ማናውቃቸው በጣም ብዙ ስሞች አሉ። በቀለ፣ ቴዲ፣ ፒተር፣ ዴቪድ፣ ሳሚ፣ ጆን፣ አሌክስ፣ ሌላስ ቶማስ፣ ሌላስ ጄምስ። እነዚህ የሚታወቁ ስሞች ናቸው። እዚህ ያሉ ስሞች ጥሩ። እዚህስ አበበ ካላችሁ ይቅርታ፣ በቀለ፣ ታደለ ማለት ያደለ በደንብ ስለማውቀው እሱን እየነበርኩ ያለው አሉ። ከዛስ ምን ይሆናል? ከዛ ብዙ ስሞች አሉ። ከዛ ስም ሽፋን ሆኖ አመፀ እየበዛ የወንድሞቻችን ልጆች ሁለት መልክ ከነርድ ሆኑ ሎኬሽን ሲበሉ አገር ሰላም ነው? አገር ሰላም ነው ወይ? በምን ተሸሽገው? በስም ተሸሽገው። እዛ ሰፈር ጀምስ፣ እዚህ ሰፈር ማን? ከዛ ሴቶቹ ልጅ ይዘው ይመጣሉ። እናገር የወንድሞቻችሁ ልጆች ናቸው ይላሉ። ወንድማችን ማን ሲባል ጄምስ የሚባል ሰው እኛ ሰፈር የለም። አንድ ቸርች በአካል ያየሁትን እኮ ነግራችሁ 3 ልጆች ይዛ መጣች። አንድ ልጅ እኮ አይደለም። ያቺ ቸርች ተቸግራ ትረዳለች። አባቶቹ በስማቸው ስራ ሰርተው ጠፍተዋል። ግን ቸርች እየረዳች ነው። አንድ ቸርች ላይ ከዛ ጠየኳት። እነዚህ የሶስቱም አባት አንድ ነው ስላት አይደለም አለች። ስንት ናቸው? 2። የሁለቱ አንድ የአንዱ አንድ። ስማቸው ማን ነው? የዚህኛው አሌክስ፣ የዚህኛው ሳሚ። የዛኔ የስም ጉዳይ በደንብ አልገባኝም ነበረ። ቆይ አሌክስ እና ሳሚ ማን ናቸው? ለምን ጠይቋቸው? እኛ አሌክስ እና ሳሚን እኮ አናውቅም አሉ። ማንን ነው የሚያውቁት? የሀገር ቤት ስልክ ነው የምታወቀው። ሰላም ነው ወይ ስልክ? ባለትዳር ወንድሞች ሚስት ሀገር ቤት ይታችሁ የመጣችሁ ለሚስት ይደወላል። አንዳንድ አባቶች እንደዚህ ይላሉ፣ እኔ ሌላ ነገር እዚህ ለምጃለሁ፣ እሷ ሌላ ለምዳለች፣ ሄደን እንዴት እንችላለን ይላሉ። አረ እግዚአብሔር ምሕረት ያድርግላቸው። ደግሞም ለአንዳንድ አባቶች ቃል እናወጣላቸዋለን። 2 ዓመት 4 ዓመት 5 ዓመት ብለው መጣ ኑሮ ለሁሉ እኩል ስለማይሆን ባጀት ስላላገኙ ከአሁን ይሞላልኛል እሄዳለሁ እያሉ ሚስትና ልጆች ምን ይዘህ ትመጣለህ እያሉ በጭንቀት ላሉ አባቶች እግዚአብሔር ይድረስላቸው። እግዚአብሔር ባጀት ይሁንላቸው። በእግዚአብሔር ታምነው ከቤተሰባቸው ጋር መቀላቀል ይሁንላቸው። ቤተሰብ እያለ እስቲ እግዚአብሔር ምስክር ነው በሉ ወገኖች፣ እግዚአብሔር ምስክር ነው።
በመሰዊያ ፊት ስለሚፈሰው እንባ እግዚአብሔር ምስክር ነው። በትንሽ ገንዘብ ተታላ ልጅ ወልዳ ስለተከዳች ሴት እኔ እዚህ ስላሉ ሴቶች አይደለም ማውራው። ይሰማል ለሰው ልጅ ነው ማውራው። በትንሽ ገንዘብ መጠቀሚያ ተደርገው ስለተደፈሩ የሰው ምስቶች ወይም ደግሞ በእድሜያቸው ትንንሽ ልጆች ይሆኑ ልጅ ወልደው የተቃሉ እዚህም ብትኖሩ ባትኖሩ በህዝቤ ምክንያት የሚደረግ ነገር ስለሆነ እግዚአብሔር ስለዚህ ጉዳይ ዝም አይልም። ህይወታችን ለማን ክብር ይጠበቅ? ትዳራችን ለማን ክብር ይጠበቅ? ዛሬ እዚህም እዛም የሚሮጥ እጅ ካለ እዚህም እዛም የሚሮጥ የስልክ እጅ ካለ በኢየሱስ ስም ይሰብሰብ። ድብቁ ሻማ ይጥፋ። ስም መሸሸጊያ ሆኖ የሰው ህይወት የሚያፈስ ክርስቲያን ነኝ የሚል ባንል አይሻልም? በሄዳችሁበት ሁሉ ስሜን ምን አደረጋችሁት? አለ። በሄዳችሁበት ሁሉ ስሜን ምን አደረጋችሁት? አሰደባችሁት። ጌታ ያዳም። አሜን። ስለዚህ ትምህርታችን ምናችንን እንጠብቅ? ህይወታችንን። ቀጥሎ ምናችንን እንጠብቅ? ትዳራችንን። በቤታችን እግዚአብሔር ይክበር፣ በህይወታችን እግዚአብሔር ይክበር። ባል የማያውቀው ሚስት የማታውቀው ነገር ካለ ወገኖች እግዚአብሔር ያያል። አንዳንድ ሰዎች ሁለት ቤት አገር ቤት እስከሚሰሩ ድረስ ለሚስት አይናገሩም። በዚህ ምክንያት የተለያዩ ቤተሰብ ቅርብ ቦታ አስታርቀን እናውቃለን። ትታ ሄዳ በቀለኝ ራሱ አላውቅም ብላ ሄዳ ማለት ነው። ሚስት ሳታውቅ ቤት መስራት፣ ሚስት ሳታውቅ የሆነ ነገር ማድረግ አይከብድም? ባህል ሳያውቅ የሆነ ነገር ማድረግ አይከብድም? ትንንሽ እርዳታ ለሰው ለእግዚአብሔር ብለን የምንረዳው ችግር የለም እንበል። ለማን ብለን ነው? 100 ብር ወይም 200 ብር ለተቸገረ አውጥተን ብንረዳ ይሄንን ከማን ነው የምናገኘው? ከእግዚአብሔር እናገኛለን። ግን ያለፈ ነገር ማድረግ ማን ያያል? እግዚአብሔር ያያል። ክብር ለጌታ ይሁን። ስለዚህ ታማኝነት ለእግዚአብሔር፣ ታማኝነት ለግል ህይወት፣ ታማኝነት ለሚስት ለባል፣ ታማኝነት ለማን? ለልጅ። እግዚአብሔር የሰጠንን ትውልድ ልጆቻችንንም በትክክል እንድናሳድግ እግዚአብሔር ይርዳል። ያው ብዙ እንዳንሄድ አንደኛ አፍረን የጀመርነው እኛ እንኳን እንቆይ ብንል ስለ ልጆቻችን ስንል በሰዓት እንሆናለን፣ እንገደባለን። አንድ ነገር ብቻ ላንሳ። በዚህ መካከል ልጅ ያላችሁ ልጅም የሌላችሁ እግዚአብሔር ልጆች ሲሰጠን የብዙ ልጆች እናት አባት አድርጎ የፈጠረን እግዚአብሔር ስም የተባረከ ነው። መርዶክዮስን አስቡት። አስቴር እሱ ልጅ ናት እንዴ? አስቴር እሱ ልጅ ናት? የማን ልጅ ናት? ያጎቱ ልጅ ናት። ያጎቱ ልጅ ግን እንደማን አሳደገ? እንደ ራሱ ልጅ። ለአይሁድ ሁሉ መድኃኒት አልሆነችም? ስለዚህ ልጆች እኛ የወለድናቸው ልጆች ብቻ አይደለም፣ እግዚአብሔር የሰጠን ልጆች ሁሉ የኛ ልጆች ናቸው። ጌታ ይባረክ። የፈርዖንን ልጅ አስቡ። ሙሴ ልጇ ነው እንዴ? እንደውም የማታውቀው ልጅ አይደለም። ሙሴ ማንን ነፃ ወጣ? ማነስ አድጎ እሷ አሳድጋ ማለት ነው። ስለዚህ እግዚአብሔር የሚሰጠንን ልጆች ምን እናሳድግ። ስለ ልጆች አስተዳደግ ብዙ ነገር የምንማር ቢሆንም ግን አንድ ሁለት ነገር ማንሳት ፈልጋለሁ። አንደኛ ለልጆቻችን እግዚአብሔርን ቃል መጸለይን እናስተምር። ሌላው ደግሞ እናቶች ብዙ ጊዜ ልጆቻችሁን በምን ነው የምታበሉት? እየሮጣችሁ በሮጡበት እየሮጣችሁ እያባበላችሁ ነው አይደል የምታበሉት? ወንድሞች እነሱ አይደል የሚያበሉት? እንዴት ነው የሚያበሉት? ወንድሞች ሰማችሁ እንዴት እንደሚያበሉ? እናንተስ ወንድሞች እንዴት ነው የምታበሉት? በምን ግን ልጅን በስልክ ማብላት ማለት ምን ነው ታውቃላችሁ? ከ2 ዓመት እስከ 4 ዓመት በደንብ ስሙ። ከ2 ዓመት እስከ 4 ዓመት ላሉ ልጆች ስልክ መስጠት ማለት የወደፊት ህይወታቸውን ማጨለም ማለት ነው። አንደኛ አሁን ከሰው ጋር ከጓደኞቻቸው ጋር መግባባትን ከቤተሰብ ጋር መግባባትን ምን የሚያደርጉበት ነው? የሚለምዱበት እድሜ ነው። ስልክ ሰጣችሁ ከጓደኛ ጋር ይጫወታሉ፣ ከቤተሰብ ጊዜ አላቸው፣ ከሌላ ሰው ጋር ንብረት አላቸው። ምን እያለን ነው? እነዚህ ሰዎች ከሶሻል ላይፍ ቆርጠን እያወጣናቸው ወደፊትም ትምህርት ቤት ራሱ ሄደው ከሰው ጋር መግባባት አይችሉም። እየደከማችሁ ምን እያላችሁ በደንብ ስሙኝ እናቶች። ልጅ መውለድ የማይፈልግ ሰው አለ እንዴ? ልጆች የማን ስጦታ ናቸው? እግዚአብሔር ልጅ የሰጠን ሊያስደስተን ብቻ አይደለም፣ በስርዓት እንድናሳድግለት ነው።
በስርዓት እንድናሳድግ ይጠራል። ሌላው የምናደርገው ነገር ብሬናቸው ገና እያደገ ስለሆነ ያንን ብሬናቸው ምን ይጎዳል? ስልክ ይጎዳል። ወደፊት የማየት ችግር ይፈጠርባቸዋል። ወደ ትምህርት ቤት ሲገቡ በጥናታቸው ላይ ኮንሰንትሬት ማድረግ አይችሉም። በሂደት የአእምሮ ዘገምተኛ፣ ለአይን ችግር የተጋለጡ ይሆናሉ። ምግብ ስታበሏቸው በቀን ይላሉ። ነገር በቀን ይላሉ ወይ አይሉ? ለምን? እየበሉ ነው፣ ስልክ እያዩ ነው። እየበሉ ነው፣ ስልክ እያዩ ነው። ስልክ እያዩ ነው እንጂ እየበሉ አይደለም። መብላታቸውንም አያውቁም። ይሄ አቢዩዝ ማድረግ አይመስላችሁም? የማያውቁትን ነገር በግድ ማስደረግ ማለት ነው። ሆዳቸው ትንሽ ሆኖ የሚበሉትን ያህል ስለማያውቁ ዝም ብሎ ምን ያደርጋሉ? ይበሉና ከዛ ከ6 ጊዜ በኋላ ምን ያደርጉታል? ያወጣሉ። ወይም ደግሞ ላልተፈለገ ለሰውነት ክብደት ይጋለጣሉ። ስለዚህ ለልጆቻችሁ ስልክ ሰጥታችሁ ብታበሉ ከስልክ ጋር የምትተው ቤተክርስቲያን ሲመጡ አንዳንድ እናቶች ከእነሱ ጮኸን ለመገላገል ስልክ ይሰጣሉ። እባካችሁ ለቲቪ አትተዋቸው፣ ለስልክ አትተዋቸው። እሺ ማለትን ደግሞ አስተምሯቸው። እናንተ ቤት አይሆንም ያላችሁትን ነገር መልሳችሁ አትስጡ። አይሆንም ማለት ምን ይሆን? አይሆንም ይሆን። ጌታ ቃሉን ባርክልን። አሜን። ሬሳችን ምንድነው? ምናችንን? ህይወታችንን። ቀጥሎ ምናችንን? ለማን ክብር? ለእግዚአብሔር ክብር ስንጠብቅ በመካከላችን ሰላም ይሰፍናል። የእግዚአብሔር ክብር ይገለጣል። ማዳኑን እናያለን። የእግዚአብሔር እጅ በእኛ ላይ ትገለጣለች። ክብር ለጌታ ይሁን። እንቆማለን ሁላችን። ምንድነው ያለን ጌታ? የእግዚአብሔር ቤት የእግዚአብሔር መሰዊያ በእንባ እንዳይሸፈን በቤታችን እግዚአብሔር ለትዳር የሰጠው በረከት፣ እግዚአብሔር በትዳር መካከል የሰጠው ደስታና ሰላም በጌታ በኢየሱስም ይስፈን። ጌታ ምንድነው እያለኝ ያለው? ህይወቴ እንዴት ነው? አስብ እስቲ። የትዳር አያያዜ እንዴት ነው? የህይወቴ አያያዝ ከእግዚአብሔር ጋር ያለኝ የግል የጸሎት ጊዜ እንዴት ነው? እንዴት እያስኩ ነው? ትንሽ ደቂቃ እናስብ። ስልኮቻችን፣ መኪና ገቢናችን፣ አካውንታችን፣ ለህይወት አጋር የማይሰጥ ገንዘብና ቦታ ለሌላ የሚሰጠው፣ ልጅ አለችኝ ትረዳኛለች ብለው ያሰቡ ቤተሰቦች የሚያለቅሱት እንባ፣ ተደብቃ የምታፈሰው እንባ፣ ወደ ቤቱ መግባት ያቃተው ወንድሜ ከሚጨቃጨቅ ምላስ የተነሳ በትዳሬ ይከበራለሁ ብሎ ክብር ያጣ ወንድም፣ የሴቶች አምባገነንነት ብሎ እሷ ራስ የሆነችበት ዛሬ በኢየሱስም ራሳችንን ማየት ይሆንልን። ይሄ ትዳርሽን ባልሽን እንዴት ይዘሽዋል? ተምረናል። ወንድሜ አንተስ እንዴት ነህ? በመካከላችን ማን አለ? ጌታ አለ። እግዚአብሔር ስም እንጠራለን። በኢየሱስ ስም ህይወታችን ለክብር ይሁን። ቤታችን ለክብር ይሁን። በኢየሱስ ስም እጸልያለሁ። ጌታ ሆይ ይህ ቃል ቤቴን ያገኝ፣ ይህ ቃል ህይወቴን ያገኝ፣ ይህ ቃል ዘሬን ያገኝ፣ ይህ ቃል ትውልዴን ያገኝ። ይህንን አስበው ያዘጋጁ እናቶች ይባላል። ከፓስተር ተሾመ ጋር እንጸልያለን። ቃሉ ህይወታችን እጸልያለሁ። ጌታ